ግንቦት 13 ቀን 1983 ዓ.ም ኢትዮጵያን ለ17 ዓመት የመሩት ኮሎኔል መንግስቱ ኃይለ ማርያም ከሀገር የወጡበት ቀን ነው። ከሀገር ስለወጡበት መንገድ ስላወጣጣቸውም ብዙ ተብሏል። ኮሎኔሉ ከሀገር የወጡት በሽሽት ነው ወይንም ኮሎኔሉ ከሀገር የወጡት መሳሪያ ለመግዛት ወደ ኮሪያ ለመሄድ በኬንያ ናይሮቢ በኩል ሲሄዱ ናይሮቢ ነው መፈንቀላቸውን የሰሙት። ለጊዜው ከነበረው ግርግር ገሸሽ ለማለት ሲሉ ነው። ሌሎችም ብዙ ምክንያቶች ይነገራሉ። አጠቃላይ ሁኔታው ድራማ የሚመስል ነገር አለው። እሳቸውም ኮበለሉ በተባሉበት ዕለት ኬንያ ሲደርሱ ወደ ኢትዮጵያ ደውለውም ሆነ በኬንያ ለተቀበሏቸው የኬንያ ባለስልጣናት የተናገሩትም ሆነ ቅርብ ጊዜ በወጣው የስደተኛው መሪ ትረካዎች በሚል ርዕስ ወደ አንባቢ በቀረበው የይታገሱ ጌትነት መጽሐፍ የተናገሩት ነገር በጣም ይለያያል። ኮሎኔሉ ብዙ ጊዜ ከሀገር ኮብልዬ አልወጣሁም፣ ከሀገር የወጣሁት መሳሪያ ለመግዛት ነው፣ ኬንያ ስደርስ ነው መፈንቀሌን ያወቅኩት ሲሉ የኖሩ ቢሆንም የይታገሱ ጌትነት ከሀገር ለመውጣት የወሰንኩት ከአንድ ወር በፊት ሚያዝያ 14 ቀን ነው ብለዋል። ሚያዝያ 14 1983 ደግሞ የመጨረሻው የደርግ ሸንጎ የተደረገበትና ከምሁር እስከ ሃይማኖት አባት ድረስ ያሉ ሰዎች ኮሎኔሉን በድፍረት የተናገሩበት ቀን ነው። እሳቸውም በ17 ዓመት ቆይታዬ በዛን ቀን ተደፈርኩ ሲሉ ተደምጠዋል። ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው ስለ ዕለቱና ስለ ጉዳዩ ያነሱትን እንተርክላችኋለን። አብራችሁን ቆዩ። ፕሬዝዳንቱ ወደ ስደት አመሩ። ማክሰኞ ግንቦት 13 በፕሬዝዳንቱ ልዩ ረዳት ሻምበል መንግስቱ ፕላቴን ማሰልጠኛ ጣቢያ ደርሶ ከዚያም ወደ አስመራ ደርሶ መልስ የሚበቃ ነዳጅ የሞላ አንድ ዳሽ 5 አውሮፕላን እንዲዘጋጅ ያዛል። ወደ 2 ሰዓት ገደማ ፕሬዝዳንቱ ከተመረጡ አጃቢዎች እንደዚሁም ከ3ኛ ክፍለ ጦር የመጣና የቅርብ አጃቢያቸው ከነበረው የሻምበል ደመቀ ባንጃው ጋር በመሆን በኮሎኔል ተስፋዬ መሪነት ቦሌ አውሮፕላን ማረፊያ በመድረስ ተዘጋጅታ ተጠብቅ ከነበረችው አውሮፕላን ተሳፈሩ። ልዩ ረዳታቸው ሻምበል መንግስቱን አንተ ስለምን አብረን አትሄድም? እዚህ ቀርተህ ምን የምታገኝ ይመስልሃል? በማለት ሲጠይቁት እሱ ፈቃደኛ ስላልነበረ ተሰናብቷቸው መመለሱን ራሱ ነግሮኛል። ከጠዋት ወደ 2 ሰዓት ተኩል ገደማ የኔ ልዩ ረዳት የነበረው ሻምበል ታደሰ አያሌው ስልክ ደውሎ ፕሬዝዳንቱ ቢሮ አለመግባታቸውንና መኪናቸውንም በቤታቸው ደጃፍ ቆመው የሚታዩ መሆኑን ይነግረኛል። በፈንቅለ መንግስት እየተካሄደ ይመስለኛል የሚል ግምቱን ገልጾ ለማንኛውም ተከታትሎ የሚደውልልኝ መሆኑን ነግሮኝ ስልኩን ዘጋ። ወደ 3 ሰዓት አካባቢ መልሶ በመደወል ሻምበል መንግስቱ ሌተናል ጀነራል ተስፋዬ ቢሮ መግባቱን፣ ሌተናል ጀነራል አዲስም አብሯቸው እንዳለ ነገረኝ። ሻምበሉ በሱ ቢሮ በኩል ስልክ ስለፈለገው ከፕሬዝዳንቱ ባለቤት ጋር መልካም ጉዞ ይሁንልዎት በማለት ሲሰነባበት መስማቱንም ጨምሮ ገለጸልኝ። ጥቂት ቆየት ብሎ ደግሞ ፕሬዝዳንቱ አገር ጥለው መሄዳቸውን፣ ባለስልጣናቱም ወደ መንግስት ምክር ቤት ስብሰባ እየተጠሩ መሆኑን አስረዳኝ። ከቀኑ 6 ሰዓት ላይ የኢትዮጵያ ሬዲዮ ከመንግስት ምክር ቤት የሚሰጥ መግለጫ እንዳለ እየደጋገመ ሲገልጽ ከቆየ በኋላ በመጨረሻም ጦርነቱ ያስከተለው ሁኔታ እንዲለወጥ በልዩ ልዩ ወገኖች በልዩ ልዩ መልክ ጥረት ሲደረግ ቆይቷል። ሆኖም ችግሩ አልተቃለለም፣ ይልቁንም ወደ ባሰ ደረጃ እየተሸጋገረ ይገኛል። ስለዚህ ደም መፋሰስ እንዲቀርና ሰላምም እንዲሰፍን በልዩ ልዩ ወገኖች የሀገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ የታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለ ማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጭ ሄደዋል። ፕሬዝዳንቱ ከስልጣን በመውረድ ሀገር ለቀው በመሄዳቸው የሪፐብሊኩ ምክትል ፕሬዝዳንት ሌተናል ጀነራል ተስፋዬ ገብረ ኪዳን ተክተው ይሰራሉ የሚል አጭር መግለጫ አስተላለፈ። እሳቸውን ሀገር ጥሎ መሄድ ስሰማ በአይነ ህሊናዬ ወደ ኋላ ተመልሼ አንድ ሰውና አንድ ጥይት እስኪቀር ድረስ ብዙዎቹ ሞራላቸው ላሸቀ፣ አንዳንዶቹ ጥለው ጠፉ፣ እንዲህ አይነት የገጠማቸው መሪዎች ሽጉጣቸውን ጠጥተው አለፉ የሚለውን አነጋገራቸውን በማስታወስ መደነቅና መገረም ያዝኩ። አልቅስ ብቻህን ታነባለህ እንደተባለው ይህ በ6 ሰዓት የተሰጠው መግለጫ
በምሽቱ ዜና ፍጹም ተለውጦ መንግስቱ ኃይለማርያም ከሀገር የወጣው ተደብቆ መሆኑን እንደሚከተለው ተገለጸ። የቀድሞው ፕሬዝዳንት መንግስቱ ኃይለማርያም ግንቦት 13 1983 ከቀትር በፊት በአውሮፕላን ከሀገር የወጣው በሀገር ውስጥ ጉብኝት የሚያደርግ በመምሰል እንደነበር የመንግስት ምክር ቤት ቃል አቀባይ ትላንት ገለጸ። መንግስቱ ኃይለማርያም ከሀገር የወጣው በሲዳሞ አስተዳደር ክልል በብላቴን ወታደራዊ ማሰልጠኛ በስልጠና ላይ የሚገኘውን የከፍተኛ ትምህርት ተቋማት ተማሪዎች ለመጎብኘት በሚል ሰበብ መሆኑን ቃል አቀባዩ ገልጦ የተጓዘበት አውሮፕላንም ዳሽ 5 የተሰኘ የኢትዮጵያ አየር መንገድ ትንሽ አውሮፕላን እንደነበር ቃል አቀባዩ ገልጸዋል። ከዛም አቅጣጫውን በመቀየር ወደ ኬንያ አምርቶ ናይሮቢ አርፎ ከጥቂት ቆይታ በኋላ አውሮፕላን በመለወጥ ጉዞውን ወደ ዚምባብዌ መቀጠሉን አመላክተዋል። መንግስቱ ኃይለማርያም ዚምባብዌ ርዕሰ ከተማ ሐራሬ ሲደርስ በዚምባብዌ የኢትዮጵያ አምባሳደር አስራት ወልዴ ተቀብሎት በኤምባሲው ያሳረፈው መሆኑን የመንግስት ምክር ቤት ቃል አቀባይ አስረድተዋል። ፕሬዝዳንቱን የያዘችው ዳሽ 5 አውሮፕላን ብላቴን ለማረፍ ስትቃረብ ፕሬዝዳንቱ የአውሮፕላን አብራሪውን ኮሎኔል መኮንን አዳስን ጠርተው ኬንያ ናይሮቢ ዛሬውኑ አስቸኳይ ስብሰባ አለብኝ በማለት በቀጥታ ወደ ናይሮቢ እንዲያመራ ትዕዛዝ ሰጡት። ኮሎኔሉም ለዚህ በረራ ያልተዘጋጀ መሆኑንና የበረራ ካርታ ለመያዙን ቢገልጽም የሚችለው ሁሉ እንደምንም ብሎ እንዲሞክር በጣም ምስጢር ስለሆነ የሬዲዮ ግንኙነት እንዳያደርግ አዘዙት። እንዳጋጣሚ አንድ የኢትዮጵያ አየር መንገድ አውሮፕላን በመብረር ላይ ስለነበረ ሬዲዮ ግንኙነት በማድረግ የበረራ መስመሩን አስተካክሎ ከቀኑ 6:15 ኬንያታ አውሮፕላን ማረፊያ ለማረፍ ቻለ። የኬንያታ አየር ማረፊያ ተቆጣጣሪዎች አውሮፕላኗ አንድ ከፍተኛ ባለስልጣን መያዟን እንጂ የባለስልጣኑን ማንነት ስላላወቁ አውሮፕላኗ ካረፈች በኋላ ፕሬዝዳንቱ ሳይወጡ ለረጅም ጊዜ ቆዩ። ከዚያም በአየር መንገዱ ባለስልጣናት በኩል በተደረገው ግንኙነት ለፕሬዝዳንት አራፕ ሞይ ከተነገራቸው በኋላ ወደ ኬንያ ቤተ መንግስት አመሩ። እዚያው ቤተ መንግስት እያሉ በኬንያ የኢትዮጵያ ኤምባሲ ጉዳይ ፈጻሚ የነበረው ዶክተር መስፍን ረታ ፕሬዝዳንቱ ከስልጣን መውረዳቸውን የሚገልጽ ቴሌግራም በውጭ ጉዳይ በኩል ይደርሰዋል። ይህንኑ ይዞ በመሄድ ለፕሬዝዳንቱ በንባብ አሰማቸው። እሳቸው ግን ይህ ሲነገራቸው ገንዘብ የያዙበትን የእጅ ቦርሳቸውን ወይንም ብሪፍ ኬስ በማሳየት መሳሪያ ለመግዛት ወደ ኮሪያ በማምራት ላይ መሆናቸውንና የዚህ አይነት ቴሌግራም መተላለፉ ያሳዘናቸው መሆኑን ገለጹለት። ከዚህ ደቂቃ በኋላ ኮሎኔል መንግስቱ የኢሰፓ ዋና ጸሐፊ፣ የጦር ኃይሎች ጠቅላይ አዛዥና የኢሂድሪ ፕሬዝዳንት ሳይሆኑ ስደተኛው መንግስቱ ሆኑ። ማምሻውንም ፕሬዝዳንት አራፕ ሞይ ባዘጋጁላቸው አውሮፕላን ወደ ስደት መኖሪያቸው ዚምባብዌ አመሩ። ሳያውቀውና ሳይነገረው አብሯቸው ተጉዞ የነበረው ሻምበል ደመቀ ባንጃው ተሰዶ መኖር እንደማይፈልግ ገልጾ ወደ ሀገሩ ተመለሰ። እግረ መንገዱንም ለጀነራል ተስፋዬ የተላከ ማስታወሻ ይዞ መጣ። የፕሬዝዳንቱ ባለቤት ወይዘሮ ውባንቺ ቢሻውም ለሥራ ጉዳይ አዲስ አበባ መጥቶ ከነበረው የፕሬዝዳንቱ አጎት አምባሳደር አስራት ወልዴ ጋር በዚያኑ ቀን በ4 ሰዓት ላይ በኢትዮጵያ አየር መንገድ ከቦሌ አውሮፕላን ማረፊያ በመነሳት ማምሻውን ከባላቸው እኩል ሐረር ገቡ። ሻለቃ ደመቀ ባንጃው እንደተመለሰ ከኛ ጋር ዓለም በቃኝ በቁጥጥር ስር ቆይቶ አንድ ቅዳሜ ከቤተሰብ ጋር ተገናኝቶ ሲመለስ በድንገት አመመኝ ባለ በአጭር ጊዜ ውስጥ አረፈ። ጓድ አስራት ወልዴ በሐረር የዚምባብዌ አምባሳደር ሆነው ከመዛወራቸው በፊት በሞስኮ የኢትዮጵያ አምባሳደር ነበሩ። ከሳቸው በፊት የነበሩት አምባሳደር ነሲቡ ታዬ ከሶቪየቶች ጋር ብዙም የሚጣጣሙ ስላልነበሩ ሶቪየቶቹ ጥላቻቸውን ለመግለጽ ደጃዝማች ነሲቡ እያሉ ይጠሯቸው ነበር። አምባሳደር ነሲቡ የመከላከያ ኢንዱስትሪ ኮሚሽን ኮሚሽነር ሆነው ሲሾሙ ተተኪ ሰው ማን እንደሚሆን እንዳማከራቸው ፕሬዝዳንቱ ጠይቀውኝ ነበር። እኔም በሁለት ምክንያቶች ጓድ አስራት ወልዴ እንዲሆኑ ጠቆምኩ። አንደኛው ሶቪየቶች የሚቃወማቸው ሰው ከሆነ የሆነ ያልሆነ ነገር በማስወራት ፕሬዝዳንቱ ጋር ያጋጩታል፣ ከፕሬዝዳንቱ አጎት ጋር ግን ለመጣላት ይከብዳቸዋል። ሁለተኛውና ዋናው ምክንያት ግን አስራት ወልዴ ስነ ምግባር የጎደለው በማይመለከተው ሁሉ ጣልቃ የሚገባ ፕሬዝዳንቱንም በማሳሳት አካባቢውን ያምስ ስለነበረ ራቅ ብሎ እንዲሄድ በማሰብ ነበር። በፕሬዝዳንቱ በኩል አጎታቸውን መሾም ቀደም ብለው ያሰቡት ጉዳይ ስለነበረ ሐሳቤን ወዲያውኑ ተቀበሉት።
ኢትዮጵያ ከሶቪየት ህብረት ጋር የነበራት ግንኙነት እየቀዘቀዘ ሲመጣና ወያኔ ወይንም ኢህአዴግ ይዞታውን ሲያስፋፋ በተለይም የመፈንቅለ መንግስት ሁኔታ ስላስደነገጣቸው ሳይሆን አይቀርም ተለዋጭ ቦታ በማዘጋጀት ላይ የነበሩ ይመስለኛል። አስራት ወልዴን ከሞስኮ ወደ ሐረር ዚምባብዌ ያዛወሩት በካቲት ወር 1983 ወደ ደቡብ አፍሪካ አዋሳኝ ሀገሮች ስብሰባ በሄድኩበት ጊዜ እስራኤል ትማር የነበረችው የፕሬዝዳንቱ ትልቋ ልጃቸው ሁለት ታናናሾቿን እዛው ሐረር ትምህርታቸውን ይከታተሉ እንደነበረ አይቻለሁ። ፕሬዝዳንት መንግስቱ መጀመሪያ ናይሮቢ ደርሰው ከስልጣን መውረዳቸው እንደተነገራቸው ሌተናል ጀነራል ተስፋዬ ዘንድ ስልክ ሲደውሉ በቅድሚያ ላነሳው ለኮሎኔል ተስፋዬ በሬዲዮ ለመለፈፍ ምን አስቸኮለ ካሉ በኋላ ከጀነራሉ ጋር ተነጋገሩ። በሳቸው በኩል ዘግየት ብሎ መነገሩን የፈለጉ ሲሆን በነሻምበል መንግስቱ በኩል ግን ዜናው በዓለም አቀፍ የዜና አውታሮች ከመሰራጨቱ በፊት እንዲነገር በመፈለጋቸው ነበር። ጓድ ተስፋዬ ዲንቃ ለጠቅላይ ሚኒስትርነት ከመሾሙ በፊት ጓድ ብርሃኑ ባየህን ተክቶ የውጭ ጉዳይ ሚኒስቴር ሆኖ ሰርቷል። ተስፋዬ ዲንቃ ሶቪየቶችን ሲያይ ማርክሲስት፣ ምዕራባውያንን ሲያገኝ አፍቃሪ ካፒታሊዝም ሆኖ የመቅረብ ታላቅ ችሎታ የነበረው ሰው ነው። ብርሃኑ ባይህ ገድሎት የነበረውን መስሪያ ቤት እንዲያንሰራራ ገሸሽ ሲደረጉ የነበሩ ምዕራባውያን አምባሳደሮችን የማቅረብና ገለጻ ጭምር እንዲሰጣቸው በየጊዜውም የሰበሰበ ስለሚያነጋግራቸው በምዕራባውያን ዘንድ ቀረቤታና ተወዳጅነትን ማግኘት ጀምሮ ነበር። የውጭ ጉዳይ ሚኒስቴር እያለ አሜሪካ ሄዶ በነበረበት ወቅት ከአሜሪካ የውጭ ጉዳይ ሚኒስቴር ከጄምስ ቤከር ጋር ተገናኝተው ተወያይተዋል። በግንኙነታቸው ወቅትም የአሜሪካ አስተዳደር የአካባቢ ግጭቶችን በሰላም ለመፍታት ባለው ፍላጎት በኢትዮጵያ መፍትሄ ለማስገኘት የአሜሪካ አስተዳደር የበኩሉ ሚና እንደሚጫወት ገልጸውለት ነበር። ይህንን ለማድረግ ግን በቅድሚያ ፕሬዝዳንት መንግስቱ ከስልጣን መውረድ እንዳለባቸው እንደጠቆሙት ከአንደበቱ ሰምቻለሁ። ይህንን ጥቆማ በቀጥታ ለማቅረብ ስለፈራ በሻምበል መንግስቱና በኮሎኔል ተስፋዬ በኩል ፕሬዝዳንቱ ጆሮ እንዲደርስ አድርጓል። ከዚህ በኋላ ፕሬዝዳንቱ በአሜሪካኖች በኩል የማልፈለገው እኔ ነኝ እያሉ በየስብሰባው ይናገሩ ነበር። ሁለቴ በካርተር ማዕከል፣ አንዴ በኬንያ ከሻቢያ ጋር በአሜሪካን አማካኝነት የተካሄደው ድርድር ያልተሳካው ከኢትዮጵያ በኩል ግልጽ ያለመሆን ችግር ስለነበር ብቻ ሳይሆን የተቀመጠው ቅድመ ሁኔታ ባለመሟላቱም ይመስለኛል። ከብሔራዊ ሸንጎ አስቸኳይ ስብሰባ በኋላ ግን የኢትዮጵያ መንግስት ከሁሉም ተቃዋሚዎች ጋር ለመደራደር ፈቃደኝነቱን በመግለጹና መንግስታዊ የሆኑ ውሳኔዎችን በማስተላለፍ በአሜሪካ አስተዳደር ሸምጋይነት ኢህድሪ፣ ሻቢያ፣ ወያኔና ኦነግ ለንደን ላይ ተገናኝተው እንዲደራደሩ ከሁሉም ወገኖች ጋር ስምምነት ተደረሰ። የአሜሪካ ፕሬዝዳንት ቡሽ ልዩ መልእክተኛ በሆኑት በአሜሪካ ምክር ቤት የቀድሞ አባል ሚስተር ሮዲ በሽዊትዝ የሚመራ ሚኒስቴር አይቪን ሄክስ፣ በአሜሪካ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ምክትል ረዳት ሚኒስትር እና ሚስተር ሮበርት ፍሬዘር የብሔራዊ ጸጥታ ምክር ቤት ዲሬክተር የተካተቱበት ቡድን ለፕሬዝዳንት መንግስቱ ልዩ መልእክት ለማድረስ ፕሬዝዳንቱ ከመሰደዳቸው ከ23 ቀናት በፊት ሚያዝያ 18 1983 አዲስ አበባ መጥተው ነበር። ከፕሬዝዳንት መንግስቱ ጋር በተካሄደው ውይይትም ፈላሾች ከሀገር በአስቸኳይ የሚወጡበትን ሁኔታና የቡሽ አስተዳደርም ለንደን ላይ በሚካሄደው ድርድር ሙሉ ድጋፉን የሚሰጥ መሆኑ ላይ ያተኮረ ነበር። በውይይቱ ወቅት የመግባባት ሁኔታ ቢፈጠርም ወያኔና ሻቢያ ስለ ሰላምና ድርድር እያወሩ በሌላ በኩል ውጊያውን በማፋፋም ላይ ነበሩ። ለንደን ላይ ለመገናኘት የተደረገው ቀጠሮ አማጽያኑ በሰበብ አስባቡ እንዲተላለፍ እያደረጉ ብሎም ፕሬዝዳንት መንግስቱ ስልጣን ላይ ሆነው ሽምግልናው አይሳካም፣ ከፍተኛ የደም መፋሰስና እልቂት ይደርሳል የሚል ስጋት ካደረባቸው ምዕራባውያን ጋር በመመሳጠር እሳቸውን ከስልጣን ለማውረድ የተለያዩ ዘዴዎችን እንዲቀይሱ አደረጉ። የእስራኤል መንግስት በማናቸውም ጊዜ ለመንግስቱ ጥገኝነት ለመስጠት ፈቃደኛ መሆኑን የእስራኤል ዜና አገልግሎት አስታወቀ። የአሜሪካ አስተዳደር የብሔራዊ ጸጥታ ምክር ቤት ዲሬክተር የነበረው ሚስተር ፍሬዘር ጋር ቀደም ሲል በተፈጠረው ግንኙነት የሰላም ድርድሩ እንዲሳካ ፕሬዝዳንት መንግስቱ ከስልጣን ወርደው በዘመነ መንግስታቸው ለተፈጸመው ማናቸውም ወንጀል
በኃላፊነት የማይጠየቁና የሚፈልጉት ሀገር በጥገኝነት እንዲኖሩ ማመቻቸት ያዘ። የቀረበላቸው ልዩ ልዩ አማራጮችም ኮሎኔል መንግስቱ በነጻነት ትግላቸው ወቅት ከጎናቸው በመቆም ባደረጉት ከፍተኛ አስተዋጽኦ ከዚምባብዌ ሕዝብና መሪው ሮበርት ሙጋቤ ጋር በነበራቸው ወዳጅነት ለስደት መኖሪያቸው ሐረሬ ዚምባብዌን መረጡ። አገር ጥለው ከመሄዳቸው አንድ ቀን በፊትም ግንቦት 12 1983 ምሽት የዚምባብዌ የሕግ የፍትህና የፓርላማ ጉዳዮች ሚኒስትር ኤመርሶን ማንጋጋኦ ከፕሬዝዳንት ሙጋቤ የተላከ መልእክት ይዘው ከፕሬዝዳንቱ ጋር ተገናኙ። ፕሬዝዳንት መንግስቱ ከሙጋቤ የተላከውን መልእክት ከተቀበሉ በኋላ ሻምበል መንግስቱን ጠርተው ለዚህ ሁሉ ችግር ምክንያት አንተ ነህና አንተ ዞር ብትል ይሻላል እያሉ ከውጪም ከውስጥም እያስቸገሩኝ ነው፣ በአንተስ በኩል የምታውቀው አለ ወይ ብለው ሲጠይቁት ኮሎኔል ተስፋዬ ተጠርተው ቢጠየቁ ይሻላል የሚል ሐሳብ ያቀርባል። ኮሎኔል ተስፋዬም ፕሬዝዳንቱን አገር ጥለው ከሄዱ ሰላም እንደሚገኝ በሌሎች ላይ ምንም አይነት ችግር እንዳይኖር ከአሜሪካኖች ማረጋገጫ ማግኘቱንና ፕሬዝዳንቱ ከስልጣን ካልወረደ ድርድሩ ሊሳካ አይችልም በማለት ያማረሩ ናቸው ሲል ያስረዳል። በሀገር ውስጥም ባለስልጣኖቹ ሳይቀሩ ሰውየው እዚህ ተቀምጦ ሊያስፈጅን ነው ይላሉ በማለት ያብራራል። ወዲያውኑ ሻምበል መንግስቱን ጠርተው ከየትም ብለህ ገንዘብ አፈላልግልኝና ወደ ብላቴን ማሰልጠኛ ለጉብኝት እንደሚሄድ በማስመሰል አውሮፕላን እንዲዘጋጅልኝ በማለት ትዕዛዝ እንደሰጡት ነግሮኛል። ከዚህ ሁሉ ቀደም ብሎ ጎረቤቴና ወዳጅ የነበረው የአፍሪካ ኢኮኖሚ ኮሚሽን ዋና ጸሐፊ ፕሮፌሰር አዲባዮ አዴደጂ በቤቱ ጠርቶ የፈለኩ ለሁለት ጉዳይ ነው አለኝ። አንደኛው ወያኔ ወሎ አካባቢ ስለደረሰ በጥቂት ጊዜ አዲስ አበባ ሊደርስ ስለሚችልና የከተማዋ ጸጥታ ስጋት ላይ ስለሚወድቅ መስሪያ ቤቱን በጊዜያዊነት ወደ ናይሮቢ እንዲዛወር ባለስልጣኖቹ እየገፋፉኝ ነው። በእኔ በኩል ግን ሐሳባቸውን አልተቀበልኩትም። ሁለተኛው ግን በአሜሪካ ኤምባሲ ጉዳይ ፈጻሚና በእንግሊዝ አምባሳደር በኩል የደህንነት መስሪያ ቤታችሁ ከዋናው ጀምሮ በሲአይኤ ቁጥጥር ስር መሆኑን ስለሰማሁኝ ይህንኑ እንድታውቀው ነው የሚል ነበረ። እኔም በበኩሌ ሁኔታው ከባድ ስለሆነ መረጃው ካንተ ያገኘሁት መሆኔን ጠቅሼ ለፕሬዝዳንቱ እነግራለሁ ስለው አወንታዊ መልስ ሰጠኝ። በማግስቱ ጠዋት ይህንኑ ጉዳይ ለፕሬዝዳንቱ ስነግራቸው ምንም አይነት አስተያየት ሳይሰጡ ወይንም በፊታቸው ላይ ምንም አይነት ለውጥ ሳያሳዩ ሌላ ጥያቄ አነሱ። ወደ ቢሮዬ እንደተመለስኩም ከአንድ ሰዓት በኋላ ተስፋዬ ቢሮዬ ድረስ መጥቶ አንዳንድ ነገሮችን ካነሳ በኋላ የሀገራችን ጉዳይ እንዴት ነው በማለት ደጋግሞ ጠየቀኝ። ይሄማ ያንተ ስራ ስለሆነ እኔን መጠየቅ ምን ያስፈልጋል በማለት ዘጋሁበት። ፕሬዝዳንቱ አካባቢ የሚሰሩ ተላላኪዎች ከኔ ጋር ቅርበት ስለነበራቸው ፕሬዝዳንቱን አነጋግሬ እንደወጣው ተስፋዬ ተጠርቶ እንደነበር ነገሩኝ። በመሆኑም ወደ ቢሮዬ እየገሰገሰ የመጣው መንግስቱ እኔ የነገርኳቸውን መረጃ ከነገሩት በኋላ መሆን አለበት። የሚገርመው ነገር ግን ምንም አይነት እርምጃ አልወሰዱም። ወያኔ አምቦና ደብረ ብርሃን አካባቢ ሲደርስ በአሜሪካን አማካኝነት ሀገር ጥለው የሄዱት መንግስቱ ከሰሜን ኮሪያ መሳሪያ ለመግዛት በመንገድ ላይ ያሉ በጓደኞቻቸው ስልጣን መነጠቃቸውን ይናገራሉ። ነገር ግን የኢትዮጵያ ሰራዊት በመሸነፍ ላይ የነበረው የመሳሪያ እጥረት ደርሶበት አልነበረም። በመሰረቱም አንድ መሪ ገንዘብ ተሸክሞ በመሄድ መሳሪያ የሚገዛበት ሁኔታ የተለመደ አይደለም። ይህ እውነት ነው ቢባል እንኳን እሳቸው ከሰሜን ኮሪያ የገዙት መሳሪያ ኢትዮጵያ እስኪደርስ ድረስ ወያኔ እጁን አጣምሮ ይጠብቃል ማለት የማይታለምና የማይታሰብ ነው ይላሉ ሌተናል ኮሎኔል ፍስሐ ደስታ አብዮቱና ትዝታዬ በሚለው መጽሐፋቸው። ውድ የፈትል ቤተሰቦች በተከታታይነት የምናቀርባቸው ትረካዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትዘነጉ። ሰብስክራይብ ያደረጋችሁ ለወዳጆቻችሁ ብታጋሯቸውም መልካም ይሆናል። ሰናይ ጊዜ